መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር። ደህና ነው ሞገስ? ደህና ነኝ። ሞገስ የዝና ሰዎች ሳይሆን አይቀሩም። መድብል እየመጡ ነው የሰማሁት። ሄሎ ወይኔ ጉዴ። ክፍል ጠባብ ስለሆነች ለሁለት ሰው ማትበቃም። ስለዚህ የአባዬ ክፍል ሰፊ ስለሆነ እዛ ታድራላች። የእውነት ይቺ ልጅ ግን ነገረኛ ሆናለች። አይ እውነት ተናግራለች። ምሳሌ ምንም የዋሸች አይመስለኝም። በዚህ ጉዳይ ላይ አባወራው ምን ሀሳብ ትሰጣለህ? እንግዲህ የሚታወቀው እኔ ሁሌም በልጅ ሀሳብ እስማማለሁ። እሷ ምንም ካለች መስማማት ነው። እንግዲህ ኤደን አይደለ ስምሽ? በቃ ነኝ እኔ ክፍልሽ ላሳይሽ። እዚህ ቤት አሰሪ ሁሉም እንደ ቤተሰብ ነው የሚያይሽ። እንዴ እኔ ልጅቷ ከመላፍታ እንኳን አይኗን ነቀል። ቆንጆ ናት። ነው የምታወሪው? ለቤተሰቦቼ ሽማግሌውን ቶሎ ልከ ሁሉን ነገር መጨረስ አለብን እያለችው ነው ቅድስቴ። ብሩክም ይሄ ቀላል ነው፣ ይሄንን እናስተካክላለን፣ እኔ ግን አንቺ የተሻለ ህይወት እንድትኖሪ ነው የምፈልገው ብሎ ይላታል። እሷም ለእኔ የተሻለ ህይወት ህልሜን አሳክተህልኛል፣ ስለዚህ የተሻለ ህይወት እየኖርኩ ነው ብላ ትላለች። ብቻ ቤተሰቦቼ ጋር ያለውን ጉዳይ እንጨርስ ብላ ስትለውም እንግዲህ ታላቅ ሙዜ መድብል ሞገስ ስለሆነ ሞገስ እንግዲህ ያለበትን ነገር ሁሉ ፕሮሰሱን እንጨርሳለን በቅርብ ቀን፣ ከዛ ሁሉም ነገር ይስተካከላል እያላት ነው። የእኛ ቤት ጣጣ የሚያልቅ አይመስለኝም ማለቂያ ስለሌለው፣ ግን አንተ ይህንን ነገር ፈጥነን ብናደርግ ይሻላል እያለችው እንግዲህ ኩሽና መጥተው የተወያዩ ነበረ። ኩሽና መግባት እንግዲህ ተከልክሏል ብሩኬ ማለት ነው። ሆኖም እንግዲህ ለቅድስቴ ሰራተኛ መጥቷለች። ኤደን እንግዲህ ልሰልል እንደመጣች ባያቁም የቤት ሰራተኛ ሆና ገብታለች። መድብልም እንዳያችሁት አይኑን ከእሷ ላይ ሊያነሳ አልቻለም። እጅግ ቆንጆ እንደሆነች እየተናገረ ነው። እንግዲህ ወይዘሮ ሜላትም ደውሎላት እንዴት ነው ለመድሻቸው ወይ አልልሽም፣ መቼም ቤተሰቦቹ ምርጥ ቤት ናቸው፣ ከሰው ጋር ለመላመድ ጊዜ አይፈጁም እና ምንድን ነው ምን እየሰለሽ ነው ያለሹ ብላ ስትላት፣ እንደዚህ አይነት ቤተሰብ አይቼም አላቅም፣ በጣም ጥሩ ሰዎች ናቸው፣ ቅድስቴም በጣም ምርጥ እህት ናት፣ እንዳልሻት አይደለችም፣ እንደውም ለመገዛዣ ይሆንሻል ብላ ብርም ሰጥታኛለች ብላ ስትላት፣ እኔ ከሰጠውሽ ብር ውጪ እንዴት ነው አንቺ ብሩን የወሰድሽው? አንቺ መቼም ብር አትጠግቢም አይደል ወይ? አሁን ስራሽን እንዳዘነጊ ብላ ትላታለች። እኔ የምልሽ ይህንን የመሰለ ሸበላ መድብል የሚባል እዚህ እንዳለ ለምን አልነገርሽኝም? ብላ ትላታለች። እሱ እጅግ መጥፎ ነው፣ ስለሱ ማወቅ ከፈለሽ እስር ቤት ገብቶ ነው የወጣው ብላ ስትላት፣ እስር ቤት ለምንድን ነው የገባው ብላ ስትል፣ እሷም ሴት ልጅ ደፍሮ ነው የታሰረው በማለት እንግዲህ ትነግራታለች። መድብል ያላትን አመለካከት መጥፎ እንድታረግ፣ መድብል ደግሞ እንግዲህ በፍቅር በፉንቃ ተይዞ ለብቻውም እየዘፈነ ይገኛል። ሆኖም እንግዲህ ቤት ልትጠርግ ስትል ቁጭ በይ ብሎ ያወራታል እና ስለ ቤቱ አውቅሽ ወይ ነገርሽ ወይ? አዎ በጣም ደስ የምትሉ ቤተሰቦች ናችሁ ብላ ትላለች። ግን ምንሽም የቤት ሰራተኛ አትመሲም በማለት መድብል ይጠይቃታል። እንዲህ የቤት ሰራተኛ ለመሆን ራሴም ጣልጣል ማድረግ አለብኝ ወይ ብላ ትለዋለች። አይ ማለት እንዲህ ሳይሽ አትመሲም፣ የቤት ሰራተኛ ማለት እጅግ ክብር ነው እና የዚህን ሁሉ ቤተሰብ ልብስ አጥበሽ ምግብ ሰርተሽ አጽድተሽ ማለት እጅግ ክብር የሚገባሽ ነሽ ብሎ ይላታል። እንደዚህ አይነት አገላለጽ ለቤት ሰራተኛ ሲገለጽ ለመጀመሪያ የሰማው ብላ ትለዋለች። ሲያንሳችሁ ነው እናተ በማለትም እንግዲህ ይነግራታል። ሆኖም ሁሉንም ነገር ማድረግ መስራት ትችላለሽ፣ ግን መስረቅ አይቻልም ይላታል። እሷስ ምንድን ነው የሰረኩት በማለት ትደነግጣለች። የሰረቀችውማ ልቡን ነበርና ያው እንግዲህ ቀስ እያልኩ ነው የምነግርሽ በማለትም ይላል።
ሜላት እንግዲህ እጅግ በጣም ተናዷለች። ሆኖም እቺ እንከፍ እያለች እየሄደች አቶ ዝናን ታገኘዋለች። ስታገኘውም ልትሸሽ ስትል የት ነው የምትሄጂው? ተመለሺ ይላታል። እንግዲህ እሷም ይዞ ከዚህም በኋላ የትም እንዳትሄጂ ከማንም ብዬሽ አልነበር፣ እባክህ ተወኝ እስቲ የራሴን ህይወት ልኖርበት፣ ጎዳና ያለሽም አይመስልም፣ አሁንም ከእህቴ ጋር እንዳልገናኝ ነው ወይ የምትፈልገው? ዞር በልልኝ ብላ ስትል እኔ ከፈለግኩኝ አሁኑኑ እስትንፋሽን ጸጥ ላደርጋት እችላለሁ ብሎ ይላታል። እሷም እንግዲህ እንደዛ በሚላት ሰዓት እንዴት ነው እንደዚህ የምታደርገው? ልቀቀኝ፣ በቃ እኔ ከዚህም በኋላ የራሴን ህይወት ጀምሬያለሁ ብሎ ብላ ትለዋለች። እሱም ንቅ አድርጎ ይዟት እኔ እንዳትንቀሳቀሺ እያልኩሽ ተንቀሳቅሰሻል። አሁን የት እንደነበርሽ ስንት ጊዜ ነው እዛ የነበርሽው? ብሎ እንግዲህ አፋጦ ይጠይቃታል። እሱም በሚጠይቃት ሰዓት አንተ አሁን ላይ ምንም አገባህም፣ ዞር በልልኝ፣ እኔ እስትንፋሽሽ መሆኔን እንዳዘነጊነ ካሌብ ጋር ነበርሽ፣ ጭራሽ እንደዚህ አይነት ስራ መስራት ጀመርሽ? አዎ ለህይወቴን ለማሸነፍ እያለች እንግዲህ እንቅ አድርጎ ይዟታል። እነ መድብልም እንግዲህ ስለ ጠበቃው እጅግ ግራ ተጋብተው ይገኛሉ። እንዴት አድርገን ነው ይህንን ጠበቃ በህይወት መኖሩን የምንናገረው እያለ ነው። ስለዚህ ጉድጓዱን ቆፍረን በህይወት እንደሌለ ማወቅ አለብን በማለት እንግዲህ መድብል ጓደኞቹን አሰባስቦ ዛሬ ማታ እንግዲህ ቆፍረው ሬሳውን ቼክ ሊያደርጉ ነው። እንግዲህ ጠበቃው በህይወት እንዳለም ነግሯቸዋል። ብቻ የዝና ስራ እንዳይሆን ለማለት ፈርተው እንግዲህ መቃብሩንም ለመቆፈር ይስማማሉ። ሆኖም እንግዲህ ዝና ይሄንን ነገር አድርጓል ወይም ደግሞ ጠበቃውን አግኝቶ ብቻ እንዳይገለውም በማለት እጅግ ፈርተዋል። ሆኖም እንግዲህ እውነት መቼም አትቀርም እያሉ ጉድጓዱን እንግዲህ የሞተውን ቼክ ለማድረግ ለመቆፈር እና እውነቱን ለማውጣት ከሞገስ ጎን ለመሆን እጅግ እየተጣጣሩ ይገኛሉ ማለት ነው። ሆኖም እንግዲህ ዝና ማሌትን እንዳነቃትም ቢሆን መድብል እንግዲህ ሞገስን እንዳያችሁት ተደብቆም ቢሆን አግኝቶት ነበረ። ሆኖም እንግዲህ ብሩኬ እንዳትሄድ ብቻህን ይከታተለዋል ብሎት ነበረ። ቢከታተሉኝም አንተ ሰለኔ እንዳታስብ፣ ሰለኔ ምንም ነገር እንዳትጨናነቅ ሲለው እንዴት ነው ሳለ አንተ ማላስበው አንድ ነገር ብትሆንስ ብሎት ነበረ። ሆኖም መድብል እንግዲህ እንደምንም ተደብቆ ዝና ተደብቆ ወደ ሞገስ ጋር ይመጣል። ሞገስንም እንግዲህ የት ነበርክ? እንዴት ነው ተቦሳቅለሃል? ለምንድን ነው ራስን ማትጠብቀው? ብሎ እጅግም ሲቆጣው ነበረ። እንግዲህ ሉላ ሲል ሉላ ደህና ናት፣ እሷ ምን ትሆናለች? አንተ ሴት ነው ያለው ስለሆነ ጎዳና ላይ ነው ያለሁት እና አሁን ምንም ትንሽ ብቻ ታገስ፣ ጠበቃው በህይወት አለ፣ አልሞተም፣ አልሞትኩም ብሎናል። ስለዚህ ጉድጓዱን ደግሞ ለመቀፈር ሰዎች አዘጋጅቻለሁ በህይወት እንዳለና በህይወት እንደሌለ ቼክ ለማድረግ ይላል። እንግዲህ ሞገስን በእኔ ሰበብ ምንም ነገር እንድትሆን አልፈልግም፣ እኔ አብሬ ነው መሄድ ፈልገው ሲለው በፍጹም አንተ የተዘጋጀልህ ቤት አለ እዛ ትቀመጣለህ እንጂ በፍጹም እንደዚህ አትሄድም ከኔ ጋራ ይለዋል። እንግዲህ እጅግ እየተከራከሩ ይገኛሉ። እንግዲህ ሞገስም እንዳያችሁት ስልክ ሰጥቶት በጣም ተደስቶ የሉላን ድምፅ በመስማቱ እጅግ እየተደሰተና ገና እያወራት እያለ የዝና ሰዎች እንግዲህ መድብልን እየተከታተሉ ስለነበረ ከችሉበታል። እጅግም ደንግጦ ይገኛል ማለት ነው። እንዴት ነው ይሄ ነገር እየተፈጠረው ብሎ እንግዲህ በሚሸሹ ወዴት እንደሚያመልጡ ባናቅም ሉላም እጅግ ደንግጧለች። አግኝቷ ተደስቷ ሳትጨርስ እንግዲህ የዝና ሰዎች ተከትለውታል። እንግዲህ እዚህ ጋር እንደምታውቁት ጠበቃው በህይወት አለ። ጠበቃውን እንግዲህ ሞገስ ደግሞ እንደገደለው ነው የሚያውቀው። ሞገስ አልገደለውም። እሱ ደግሞ በህይወት ካለ ሞገስ ካለበት አጣብቂኝ ውስጥ ይወጣል። እንግዲህ የእነ ቅድስቴም ሰርግ ይካሄደና ድል ባለ ሰርግ አግብተው እንግዲህ መንታ መንታ ይወልዳሉ እና ዛሬ ላይ ያዘጋጀውላችሁ
ይሄንን ይመስላል ማለት ነው። እንዴት ሆኖ እንደሚያመልጡ እንግዲህ ቀጣይ ክፍል ይዤላችሁ ቀርባለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ውድ የሀገሬ እንቁዎች ማለት ነው። እና በዚህ ቻናል እንግዲህ እጅግ አስተማሪና ተወዳጅ የሆኑ ድራማዎች እየቀረቡላችሁ ይገኛሉ። ወደፊት ደግሞ ለህይወታችሁ አስተማሪ የሆኑ ምርጥ ምርጥ ቪዲዮዎች ተዘጋጅቶላችኋል። ስለዚህ ለቤቱ አዲስ እንዳትሆኑ አዳዲስ ነገር እንዲደርሳችሁ ሰብስክራይብ ላይክ አድርጉ፣ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ምሽት ይሁንላችሁ። ከወዲሁ እንግዲህ ልሰናበታችሁ እያሰብኩኝ ነው ማለት ነው። ልቆይባችሁ ወይስ ልሰናበት እያልኩ እያሰብኩ ነው። የትኛው ይሻለኛል በማለት ተሰናበት